በዚህ ቪዲዮ ላይ የምናየው ስለ ፕሮዳክት እንዴት ክሬት እናደርጋለን፣ ፕሮዳክት ክሬት ያደረግናቸው እንዴት ነው ሊስቶች የምናያቸው እናም በባርኮድ እንዴት ነው ፕሪንት የምናደርገው የሚለውን ነገር ያለውን ነገር እናያለን። በመጀመሪያ ያው ፕሮዳክታችንን ክሬት እናደርጋለን። ለምሳሌ ኤችፒ ኮምፒውተር የሚባል ፕሮዳክት ቢኖረን በዚህ መልክ ኔሙን እንጽፋለን። ከዛ የጻፍነውን ካታጎሪውን እንለያለን። ይህንን ካታጎሪ ሴቲንግ ላይ ነው ሴታፕ የምናደርገው። እቃዎቻችንን በምን አይነት ካታጎሪ ነው የምንከፋፈላቸው የሚለውን ነገር ሴቲንግ ላይ እናስገባለን ማለት ነው። እነሱን ያስገባናቸውን ካታጎሪዎች እዚህ ጋር ይመጡልናል። ለምሳሌ ኤችፒ ኮምፒውተር ነው። ባርኮድ አይነቶች ደግሞ ኮድ 128 ብዙ ጊዜ የምንጠቀማቸው። ለምሳሌ የፕሮዳክቱ ፕራይስ ነው። ይሄ ፕሮዳክቱ ፕራይስ ማለት የሚሸጥበት ፕራይስ ማለት ነው። ለምሳሌ ፕሮዳክቱ 20 ሺህ ብር የሚሸጥ ከሆነ 20 ሺህ ብር ብለን እናስገባለን። ኮስቱ ግን 15 ሺህ ብር ሊሆን ይችላል። ይሄ ለምንድን ነው የሚጠቅመን? ፐርቼዝ የምናደርገው በ15 ሺህ ብር ነው፣ ሴልስ የምናደርገው ደግሞ በ20 ሺህ ብር ነው የሚለውን ነገር እናስገባለን ማለት ነው። ፕሮዳክቶችንም ለምን ኳልኩሌት የምናደርገው በዚህ አማውንት ስለሆነ ማለት ነው። በዚህ መልኩ ፕራይሳችንና ኮስታችንን ካስገባን ኮዳችንን እዚህ ጋር እናስገባለን ማለት ነው። የእቃው ኮድ እዛው እቃው ላይ ያለው ቢሆን ተመራጭ ነው። ሞር ሴልሷ ማይታ በኮዱም ሰርች ማድረግ እንድትችል እና የእቃው ብራንድ ምንድን ነው የሚለውን ነገር ኤችፒ ብቻ ቢሆን ይችላል። ብራንዱ ይሄን ብራንድ ቢሆን የምናስገባው ሴቲንግ ላይ የብራንድ አይነቶች የእቃዎቻችንን ብራንድ አይነቶች እናስገባና ነው እዚህ ጋር መተን ብራንዱን የምንመርጠው። ይህንን ከመረጥን በኋላ ሴልስ የምናደርግበት ዩኒት ለምሳሌ ኮምፒውተር የታወቀ ነው፣ በነምበር ነው። እሱን ካደረግን በኋላ ፐርቼዝ ካደረግን በዩኒት በነምበር ከሆነ ያው ሴልስ የምናደርገው በነምበር ነው፣ እሱን እንመርጣለን። ፐርቼዝ ዩኒትም በነምበር ይሆናል ማለት ነው። ስቶኩ ስንት ላይ ሲሆን አለርት ያደርገን የሚለውን ነገር ነው የሚያሳየው። ለምሳሌ 0 ሲቀር ነው፣ 5 ሲቀር ነው፣ 10 ሲቀር ነው። ለምሳሌ 50 እቃ ብናስገባ ልክ 10 ሲቀር አለርት ያደርገን ብለን ካሰብን በዛ መልኩ ማድረግ እንችላለን። ለምሳሌ 5 ሲቀር አለርት ያደርገኝ ቀይ፣ ለምሳሌ 10 ባስገባ 5 ሲቀርም እንዳስገባ ይንገረኝ የሚለውን ነገር ስቶክ አለርት ያሳውቀናል ማለት ነው። በዳሽቦርዱ ላይ ነው የሚያሳውቀን አለርት የሚያደርገን ማለት ነው። ሌላ ደግሞ ምንድነው የታክስ ለምሳሌ 15% ከሆነ ይሄ እቃ ያስገባንበት ታክስ እሱን እናስገባለን ማለት ነው። ኢንክሉሲቭ ማድረግ እንችላለን፣ ኤክስክሉሲቭ ማድረግ እንችላለን ማለት ነው። በዚህ ዌይ ታክሳችንን ማስገብተን ክሬት ማድረግ እንችላለን። ፕሮዳክታችንን ልክ ስናስገባ የዛ ፕሮዳክት ኖቶች መጻፍ ካለብን ላይክ ስለ ፕሮዳክቱ ወይ ኬት ማምጣት እንዳለብን፣ ኬት እንደምንገዛ፣ አንዳንድ በዛ ሰዓት የፕሮዳክት በምንገዛበት ጊዜ ማስታወስ ያሉብን ነገሮች ወይ ስለ ፕሮዳክቱ ዲስክሪፕሽን ምናምን ነገር መጻፍ ከፈለግን እዚህ ጋር በኖት መልክ መያዝ እንችላለን ማለት ነው። ይሄም ይጠቅመናል ማለት ነው። ከፈለግንም እዚህ ጋር ኢሜጅም አንድም ከአንድም በላይ ኢሜጆችን ማስገባት እንችላለን ፕሮዳክቶቻችንን ክሬት በምናደርግበት ጊዜ ማለት ነው። በዚህ መልኩ ፕሮዳክታችንን ክሬት ማድረግ እንችላለን ማለት ነው። እንደዚህ ፕሮዳክታችንን ክሬት ካደረግን በኋላ የኛ ፕሮዳክት ይሆንና ማለት ነው። ፕራይሱ ስንት ነው ማለት ነው? 20 ሺህ ብር። 15 ሺህ ብር ምንድነው ኮስቱ ነው ማለት ነው። እዚህ ጋር የሚያሳየን ግን ፕራይሱን ነው ማለት ነው። ከዛ ዩኒቱ አለ፣ ኳንቲቲው መቼ ነው የሚጨምረው? ልክ ይሄንን እቃ ፐርቼዝ ስናደርግ ለምሳሌ የእቃ ስም አለኝ ነው እንጂ አሁን እዚህ ጋር የምናየው ነገር እቃ አለኝ ማለት አይደለም። ስለዚህ በዚህ እቃ እኔም መርካቶ ወይንም ደግሞ የምገዛበት ቦታ ሄጄ በምገዛበት ጊዜ ምን ያህል ኳንቲቲ ይሄንን እቃ ገዛው የሚለውን ነገር የምናስገባበት ነው ኳንቲቲ የሚሆነው ማለት ነው። ፕሮዳክት ክሬት ስናደርግ በዚህ መልኩ ነው የምናየው። ፊልተር ማድረግ እንችላለን። ለምሳሌ በኮዱ የኛ ኮድ አሁን ኤችፒ 20 ነበር ያልነው የነበረው። በዚህ መልኩ ፊልተር ማድረግ እንችላለን ማለት ነው። የኛ ብቻ ይመጣልናል ማለት ነው። በኮዳችን እቃችን ብዙ ቢሆን ፊልተር ማድረግ እንችላለን ማለት ነው። ሌላ ደግሞ በፕሮዳክት ኔሙ ራሱ ለምሳሌ እኛ ኤችፒ ኮምፒውተር ነበር፣ በሱ ራሱ ፊልተር ማድረግ እንችላለን። ኤችፒዎች ይመጣሉ ማለት ነው። ከፈለግንም በካታጎሪ ማድረግ እንችላለን ፊልተር። በኮምፒውተር ካታጎሪዎች
ኮምፒውተር ያላቸውን ይመጡልናል። ፎኖች በዚህ መልኩ ይመጡልናል ማለት ነው። ሌላ ደግሞ ሜቢ ከፈለግን ደግሞ በሌላ እንትን ማድረግ እንችላለን። ለምሳሌ በብራንድ ኔም ማድረግ እንችላለን። በዚህ መልኩ ሰርች ማድረግ እንችላለን ማለት ነው። ይሄ እቃዎቻችንን በዚህ መልኩ ፊልተር ማድረግ እንደምንችል ያሳየናል ማለት ነው። ሌላኛው ደግሞ ምንድነው? ይሄን ያሉንን እቃዎችን በጠቅላላ በፒዲኤፍ ሜቢ ለሰው መላክም ከፈለግን ለራሳችንም ከፈለግን በፒዲኤፍ ዳውንሎድ ማድረግ እንችላለን ማለት ነው። ዳውንሎድ ያደረግነውን እቃ በዚህ መልኩ የፕሮዳክታችንን ሊስቶች በፒዲኤፍ ማየት እንችላለን ማለት ነው። በዚህ መልኩ ፕሮዳክቶቻችን ለምሳሌ አሁን እኛ የነበሩትን እቃዎች አንድ ላይ ማለት ነው እኛ አሁን ያስገባነውን እቃ አንድ ላይ ይዞልን ይወጣል ማለት ነው። በዚህ መልኩ በፒዲኤፍ መልኩ ማየት እንችላለን ማለት ነው። ሌላኛውንም በኤክሴል ማድረግ እንችላለን። ዳውንሎድ አድርገን በኤክሴል ማየት እንችላለን። በምንፈልገው ፎርማት አድርገን በዚህ መልኩ ኤክሴል ያሉን ዳታዎቻችንን ማግኘት እንችላለን ማለት ነው። ሌላኛው ደግሞ ምንድነው? ኢምፖርት ማድረግ እንችላለን። ለምሳሌ ክሬት ማድረግ እንትን ካለን በኤክሴል ፎርማት ኢምፖርት ማድረግ እንችላለን ማለት ነው። ይሄ ደግሞ ምንድነው የሚያሳየን? እንዴት ነው ኢምፖርት የምናደርግበት ፎርማቱ የኤክሴል ፎርማቱ ኢምፖርት የምናደርግበት ምን ይመስላል የሚለውን ነገር ሳምፕሉን እዚህ ጋር አስቀምጠናል ማለት ነው። ይሄ ምንድነው የሚለን? ያው የፋይላችን ሲኤስቪ ፋይል ፎርማት መሆን አለበት ግዴታ ማለት ነው። ኢምፖርት ስናደርግ እዚህ ጋር በተሰጠን ሳምፕል መልኩ ኢምፖርት እናደርጋለን ማለት ነው። በዚህ መልኩ ኢምፖርት ማድረግ እንችላለን ማለት ነው። ከዛ ያለንን ኤክሴል ፎርማት እዚህ ላይ እናስገባለን ማለት ነው። ፋይላችንን ከመረጥን በኋላ እዚህ ላይ ፋይላችንን አፕሎድ ካደረግን በኋላ በኤክሴል ፎርማት ክሬት ማድረግ እንችላለን ማለት ነው። በዚህ መልኩ ክሬት ማድረግ እንችላለን ማለት ነው። ካስፈለገን ደግሞ እዚህ ጋር ተመልሰን እንደ በፊቱ ፕሮዳክታችንን አይተን የቀረ ካለ ክሬት ማድረግ እንችላለን ማለት ነው። ፕሮዳክት ፓርት ይሄን ይመስላል እና ያሉን ፕሮዳክቶች በባርኮድ መልክ ማግኘት እንችላለን ማለት ነው። የት ዌርሃውስ ያለ እቃ ነው። ቅድም ክሬት ያደረግነው ኤችፒ 20 ይባላል። እሱኛውን በባርኮድ መልኩ ፕሪንት ማድረግ እንችላለን። ፔፐር ሳይዙን መምረጥ እንችላለን። ያለውን ነገር በዚህ መልኩ በባርኮድም ፕሪንት ማድረግ እንችላለን ያሉን እቃዎች ማለት ነው። ፕሮዳክት ኦቨርኦል ይሄንን ይመስላል። ይሄንን ይገልጽልናል ማለት ነው። ቴንኪው